ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣነ ለጀማሪዎች በክፍል 2 የአማርኛ ፊደላትን ከግራ ወደ ቀኝ ከላይ ወደ ታች እንዴት አድርገን አንድ ባንድ ከገጽላቸው እስከ ድምጻቸው እንደምንይዛቸው ነው የሚያሳይ ቪዲዮን ይዘንላችሁ የመጣን። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ ታች ባስቀመጥነው ስልክ ደውሉልን። በአጭር ጊዜ ህፃናት አቀላጥፈው እንዲያነቡ እንዲጽፉ መናገር እንዲችሉ አድርገን እናስተምራቸዋለን ማለት ነው። እናንተ የምትማሩት የእናንተን ጊዜና ሰዓት በማይጋፋ መልኩ እናስተምራችኋለን። ወደ ትምህርታችን ወይም ወደ ቪዲዮአችን ስንገባ እቺ ማናት? ኘ ናት። መጀመሪያ እያንዳንዳቸውን ከግራ ወደ ቀኝ አነብላችኋለሁ። ከዛ ደግሞ ከላይ ወደ ታች እያንዳንዳቸውን ድምጻቸውን እንድንይዛቸው አድርገን ማየት እንችላለን ማለት ነው። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። እሺ እደግመዋለሁ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። እሺ እቺ ደግሞ ማናት? እቺ ደግሞ አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እደግመዋለሁ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ እቺ ማነች? እቺ ደግሞ ከ ነች። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እስቲ ደግሞ አለው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ እቺ ደግሞ ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ እቺ ደግሞ ማነች? እቺ ደግሞ ወ ነች። ልክ እንደዚህ ማንበብ ችለን እያነበብ ነው። ነገር ግን እያንዳንዱ ድምፅ መያዝ ከተቸገርን ደግሞ ከላይ ጀምረን ወደ ታች ከቅጽላቸው እስከ ድምጻቸው ድረስ እያንዳንዳቸው እናያለን። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እስኪ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እሺ አሁን ደግሞ እያንዳንዳቸውን የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸውም። የሚጠበቀው ወ የምትባለው የመጀመሪያዋ ፊደል ከያዝነ በኋላ አንደኛ፣ ሁለተኛ፣ ሶስተኛ የሚለውን በቀላሉ መያዝ እንችላለን። የመጀመሪያ ቅርጻቸውን ነው። የኘን፣ የአ፣ የከ፣ የኸ እነዚህን የመጀመሪያ ቅርጻቸውን ከያዝነ ከዛ በኋላ በቀላል መንገድ የምትይዙበትን መንገድ አሳያችኋለሁ ማለት ነው። ኘ፣ አ፣ ከ፣ ኸ፣ ወ። እደግመዋለሁ። ኘ፣ አ፣ ከ፣ ኸ፣ ወ። እሺ እነዚህ ደግሞ ሁለተኛ ፊደሎች ናቸው። ኙ፣ ኡ፣ ኩ፣ ሁ፣ ው። እሺ ሁለተኛ ፊደሎችን ስናይ በሙሉ ቅጽላቸው ይኸው ከጎን። ስለዚህ ማንኛውም ፊደል ቅጽሉ ከጎን ከሆነ ሁለተኛ ፊደል ነው ማለት ነው። ሙሉ ለሙሉ በሚባል ደረጃ ስድስተኛ ፊደሎች አንዳንዴ ይሆናሉ፣ ግን አብዛኛውን ጊዜ ሁለተኛ ፊደሎች ቅጽላቸው ከጎን ነው ብላችሁ ትይዛላችሁ ማለት ነው። ለምሳሌ እችን ከያዛችሁ ኘ ይችናል። ኙ ስትሉ ደግሞ ሁለተኛዋን ከጎን ቅጽል ታረጉባታላችሁ ማለት ነው።
ሶስተኛዋ ስትሆን ደግሞ እግሯን ሸፈፍ። አራተኛ ፊደሎች ደግሞ እግራቸው አጠር ያለ ነው። አምስተኛዎች ሲሆን ደግሞ ይኸው እግራቸው ቀለበት ቀለበት፣ ቀኝ እግራቸው ላይ ቀለበት ቀለበት፣ ይኸው በቀላል መንገድ መያዝ። ስድስተኛ የተለያዩ ናቸው። አብዛኞቹ ግን ከላይ ወደ በውስጥ በኩል ወደ ግራ ሸፈፍ ያለ ነገር አላቸው። ሰባተኞች ደግሞ ከላይ ካናታቸው ቀለበት ወይም ደግሞ በቀኝ በኩል እግራቸው ላይ እጥር ይላል ማለት ነው። ምን ይሆናል? እግራቸው ላይ እጥር ይላል። እሺ፣ ስለዚህ ይህን ልናደርገው የምንችለው የመጀመሪያ ፊደሎች እያንዳንዱ ጠቅልል አድርገን ሲሆን የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከጎን ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው አጠር አጠር ያለ፣ አምስተኛ ከቀኝ እግራቸው ላይ ቀለበት ቀለበት ያላቸው፣ ስድስተኛ ደግሞ የተለያዩ ናቸው። እናንተን በመሰላችሁ መያዝ ትችላላችሁ፣ ግን አብዛኞቻቸው በግራ በኩል ከላይ ሸፈፍ ያለ ነገር ከላይ ይኖራቸዋል። ሰባተኛ ፊደሎች ደግሞ ከአናታቸው ቀለበት ወይም እግራቸው ያጥራል። በዚህ መንገድ እጥር ባለ መንገድ መያዝ ትችላላችሁ ማለት ነው። ወርታች ስናነባቸው ደግሞ ሁለተኛ ፊደሎች ኡ ሚል ድምፅ አላቸው። ኙ፣ ኡ፣ ኩ፣ ሁ፣ ው። ኙ፣ ኡ፣ ኩ፣ ሁ፣ ው። እሺ፣ ሶስተኛ ፊደሎች ደግሞ እግራቸው ሸፈፍ ያለ ነው። ኢ ሚል ድምፅ አላቸው። ኢ ሚል ድምፅ አላቸው። ኒ፣ ኢ፣ ኪ፣ ሂ፣ ዊ። ኒ፣ ኢ፣ ኪ፣ ሂ፣ ዊ። እሺ፣ አራተኛ ፊደሎች ደግሞ እግራቸው አጠር አጠር፣ የግራ በኩል እግራቸው አጠር አጠር ይላል። አ ሚል ድምፅ አላቸው። ኛ፣ አ፣ ካ፣ ሀ፣ ዋ። እስኪ ኛ፣ አ፣ ካ፣ ሀ፣ ዋ። አ ሚል ድምፅ አላቸው። በግራ በኩል እግራቸው አጠር አጠር። ስንተኛ ፊደሎች? አራተኛ ፊደሎች። አምስተኛ ፊደሎች ደግሞ እግራቸው ቀለበት ነው። ኤ ሚል ድምፅ አላቸው። ኜ፣ ኤ፣ ኬ፣ ሄ፣ ዌ። ኜ፣ ኤ፣ ኬ፣ ሄ፣ ዌ። ስድስተኛ ፊደሎች ደግሞ እ ሚል ድምፅ አላቸው። ቅርጻቸው የተለያየ ነው። እናንተን በሚመስላችሁ መንገድ ሰይማችሁ ማለት ትችላላችሁ። ኝ፣ እ፣ ክ፣ ህ፣ ው። ኝ፣ እ፣ ክ፣ ህ፣ ው። እሺ፣ ሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው አጠር ማለት ወይም ደግሞ ከላይ ቀለበት ነው ያላቸው ማለት ነው። ኦ ሚል ድምፅ አላቸው። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ልክ እንደዚህ ያደረግነ ማንበብ። ስለዚህ እዚህ ላይ ምን ይዘው ነገር ምንድነው? የመጀመሪያውን ቅርጽ ይችን አንዷን ፊደል ብቻ ቅርጿን ከያዛችሁ፣ ሁለተኛ ሲሆን ከጎን ቀጸል፣ ሶስተኛ እግሩን ሸፈፍ፣ አራተኛ እግራቸውን አጠር፣ አምስተኛ እግራቸው ላይ ቀለበት፣ ስድስት ከላይ ሸፈፍ ያሉ ናቸው በውስጥ በኩል ግን አብዛኛዎች የተለያዩ ናቸው። ሰባተኛ ከላይ ቀለበት ማድረግ ወይም ደግሞ ከቀኝ በኩል እግሩን አጠር ማድረግ አድርጋችሁ በቀላሉ መጻፍ ትችላላችሁ። ድምጻቸውን ሲይዙ ደግሞ ሁለተኛ ኡ ሚል ድምጽ አለው፣ ሶስተኛ ኢ፣ አራተኛ አ፣ አምስተኛ ኤ፣ ስድስተኛ እ ሚል ድምጽ አለው፣ ሰባት ኦ። ይህን ከያዛችሁ በቀላሉ ምን ማለት ማንበብ ቻላችሁ ማለት ነው። እቺ ደግሞ ማናት? ዘ ናት። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እሺ፣ እቺ ደግሞ ማናት? እቺ ዠ ናት። ዠ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ፣ እቺ ደግሞ ደ ነች። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እስኪ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ፣ እቺ ደግሞ ጀ ናት። ጀ፣ ጁ፣
ጂ ጃ ጄ ጅ ጆ። እስኪ ጀ ጁ ጂ ጃ ጄ ጅ ጆ። እቺ ደግሞ ማናት? እቺ ደግሞ ገ ናት። ገ ጉ ጊ ጋ ጌ ግ ጎ። እስኪ ገ ጉ ጊ ጋ ጌ ግ ጎ። እንደዚህ ያደርጋችሁ ካነባችሁ ኋላ ደግሞ ከላይ ወደ ታች እዚህ ቅጽላቸውን ያልተናገር ተመሳሳይ ስለሆነ የመጀመሪያ ምንም የላቸውም፣ ሁለተኛ ከጎን፣ ሶስተኛ እግራቸው ላይ ሸፍ ማለት፣ አራተኛ እግራቸው ማጠር፣ 5 ቀለበት እያለ ተመሳሳይ ሁሉም አጠቃላይ ተመሳሳይ ስለሆነ ነው እዚህ ያልተናገርኩት ወይም ደግሞ ያላሳየውኝ ከመጀመሪያው ጋር ተመሳሳይ ቅጽል ቦታ ስላላቸው ነው። ስለዚህ አሁን ደግሞ ወደታች እናያቸዋለን። ዘ ዠ ደ ጀ ገ። እስኪ ዘ ዠ ደ ጀ ገ። ዙ ዡ ዱ ጁ ጉ። ዙ ዡ ዱ ጁ ጉ። ዚ ዢ ዲ ጂ ጊ። ዚ ዢ ዲ ጂ ጊ። አራተኛ ደግሞ ዛ ዣ ዳ ጃ ጋ። ዛ ዣ ዳ ጃ ጋ። ዜ አምስተኛ ዜ ዤ ዴ ጄ ጌ። ዜ ዤ ዴ ጄ ጌ። 6 ዝ ዥ ድ ጅ ግ። ዝ ዥ ድ ጅ ግ። ሰባተኛ ነው ዞ ዦ ዶ ጆ ጎ። እስቲ ዞ ዦ ዶ ጆ ጎ። ልክ እንደዚህ ያደረጋችሁ አንድ ባንድ ሁሎችን ማየት ማንበብ ትችላላችሁ ማለት ነው። ከዛ በኋላ በቀላሉ መያዝ ትችላላችሁ። በቀላሉ መንገድ መያዝ ትችላላችሁ። ፊደሎችን አየገጣጥማችሁ ለማንበብ ለመጻፍ ትልቁ ሚስጥር የሚሆነው መጀመሪያ ፊደሎችን በደንብ ስላላያችኋቸው እንጂ ሌላ ምንም የተለየ ሚስጥር ወይም ትርጉም የለውም ማለት ነው። ከመጀመሪያ ፊደሎችን በስርዓት ከለያችሁ አገጣጥማችሁ ማጽፉ ማታነቡበት ምክንያት ምንም ነገር የለም። ለዛሬ ይዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ ድረስ በአጭር ጊዜ አቀላጥፈን ማንበብ መጻፍ በአጭር ጊዜ መማር እንፈልጋለን ለምትሉ እንዲሁም ከሀገር ውስጥ ሆነ ከሀገር ውጭ ናቸው ህጻናትን ማስተማር ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። የእናንተን የስራ ሰዓት በማይጋፋ መልኩ አቀላጥፋችሁ እንድታነቡ እንድትጽፉ እናስተምራችኋለን ማለት ነው። ለዛሬ ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።